ፈንቅል እንዴት ተመሰረተ ለምን ተመሰረተ የሚለው ለማብራት ሞክራለሁ። እንግዲህ የትግራይ ህዝብ እንደምታውቁት ኢትዮጵያዊ ነው። ኢትዮጵያን የመሰረተ ኢትዮጵያ ሲጠራ የትግራይ ህዝብ አብሮ የሚጠራ የራሱ ቋንቋ፣ ባህል፣ ስልጣኔ ያለው ህዝብ ነው። ባለፉት አመታት ባለፉት ጊዜያትም የተለያዩ ጭቆናዎች ደርሶት ልክ እንደማንኛውም ኢትዮጵያዊ የራሱን ትግል ሲያካሂድ የኖረ ህዝብ ነው። ስፔሻሊ ደግሞ 17 አመት የትግል ታሪክ ላይ በደሙ ደማቅ ታሪክ ጽፎ ያለፈ ህዝብ ነው። ከኔ በላይ የሚያውቁ ታጋዮች እዛ ላይ ፓርቲሲፓንት የነበሩ ሰዎች አሉ። እንግዲህ የትግራይ ህዝብ 17 አመት ትግል ያደረገበት ዋና ዓላማ የሚባሉት ዲሞክራሲ ለማምጣት፣ እኩልነት ለማምጣት፣ መልካም አስተዳደር እንዲረጋገጥ፣ ልማት እንዲረጋገጥ ነው። 60,000 ልጆቹን የሰዋው 120,000 ልጆቹን ያቆሰለው ግን ይህ ተረጋግጠዋል ወይ አልተረጋገጠም ነው ጥያቄው። ስለዚህ የትግራይ ህዝብ ባለፉት 30 አመት የህወሓት አገዛዝ እነዚህ ነገሮች አልተመለሱም ብለን ነው የምናምነው እኛ ፈንቅል። በዚህ ሂደትም ባለፉት 30 አመታት ውስጥ በትግራይ ውስጥ የተለያዩ እንቅስቃሴዎች ነበሩ። በሰላማዊ ትግል በዲሞክራሲያዊ መንገድ የመኮር ድርጅቶች ነበሩ። ለምሳሌ አረና ትግራይ ይወሰዳል። አሁን ዶክተር አረጋው በርሄ የሚመሩት ትዴፓ አለ። በትግራይ ውስጥ ወደ 10 ፓርቲዎች የሚጠጉ አሉ። ህወሓት ግን ሁሌ አንድ አይነት ሐሳብ አለው። በሐሳብ የሚያምን ድርጅት አይደለም። ከሱን ሐሳብ ካፈነገጥክ በጠላትነት የመፈረጅ ልምድ አለው። አንተ የተለየ ሐሳብ ካቀረብክ የትግራይ ህዝብ ጠላት ነህ፣ ጸረ ልማት ኃይል እያለ ታርጋ በመለጠፍ ድርጅቶችን ሲያሰቃይ እንደነበርና አሁንም ያ ነገር እንደቀጠለበት ሁላችን የምናውቀው ጉዳይ ነው። ስለዚህ ያ በሰላማዊ መንገድ ሲደረግ የነበረው ትግል ውጤታማ አልሆነም። ውጤታማ ሊሆን ያልቻለው የሰላማዊ ትግል ጥንካሬ በማጣት ሳይሆን በህወሓት አምባገነንነት ነው። ለምን ህገ መንግስት የሚለው ሌላ ህወሓት የሚለው ሌላ ነው። በህገ መንግስታችን የተቀመጡ አንቀጾች አሉ። ማንኛውም ፓርቲ በሰላማዊ መንገድ መታገል ይችላል፣ የፈለገውን ሐሳብ ማራመድ ይችላል ይላል። ይሁን እንጂ በዚህ ህወሓት አልታደለም። የተለየ ሐሳብ ያቀረቡ ሰዎች ወደ እስር ቤት በመወርወር ይታወቃል። ለምሳሌ እኛም በሰላማዊ ትግል ያለፍንን አብዛኞቻችን እዚህ ያለን፣ እኔም እንደግለሰብ አረና ላይ ነበርኩ። በአረና ስንታገል ብዙ ግፍ ደርሰውብናል። ያው ከኛ በላይም የተገደሉም አሉ፣ መኪና ተገጭተው ብዙ መከራ ይደረሳቸው አሉ። ስለዚህ በእኛ እምነት የትግራይ ህዝብ የከፈለለት ዓላማ አልተሳካም። ስፔሻሊ በጥቂት ቡድኖች ተቀልብሰዋል ነው የምንለው። የወንድሞቻችን ደም ከንቱ ቀርተዋል ነው የምንለው። ለምን ወንድሞቻችን የሞቱት የትግራይ ህዝብ በኢትዮጵያዊነት ሆኖ እኩል ከብሔር ብሔረሰቦች በእኩልነት እንዲኖር፣ ኢትዮጵያ የምትባል ሀገር ባይተዋርነት እንዳይሰማው እሱ መስራች እንደሆነ እንጂ ህወሓቶች እንደሚያስወሩት የውሸት ንትርክት በማምጣት ከሌሎች ብሔር ብሔረሰቦች በማጣላት እገለ ጠላት ነው ትናንት እንደዚህ ያደርግ ነበር እየተባለ ዶክመንተሪ በመስራት ህዝባችን የኢትዮጵያዊነት ስሜቱ እንዲተው በፍራቻ እንዲኖር ሁሌም ተከበብክ ሁሌም ጠላት መጣ የሚል ፕሮፓጋንዳ እየነዙ ይገኛሉ። ስለዚህ ፈንቅል እንዴት ተመሰረተ? ፈንቅልስ ምንድነው ብንል ያው በተደጋጋሚ በሚዲያዎች ተናግረናል። ያው እንግዲህ ፈንቅል ማለት በአማርኛና በትግርኛ አንድ አይነት ትርጉም ነው ያለው። ፈንቅል ማለት አንድ የተደራጀ ኃይል ማስወገድ ማለት ነው፣ መፈንቀል ማለት ነው። በዚህ ላይ ሁለት ትርጉም ነው ያለው። ለምንድነው ፈንቅል ያልነው? አንድ ፈንቅል ያልነው አንድ በትግራይ ውስጥ ሁላችን በኢትዮጵያ ውስጥ የሚታወቅ ስመ ገናናው ጀግናው ሀየሎም አርአያ እሱን ለማስታወስ ነው። ቅጥያ ስሙ ነው ፈንቅል። በ17 አመት የትግል ታሪክ ላይ በነበረው ጀግንነት በሰራው ስራ ራየቶት እንዲም ወጀረቶት ፈንቅል ብለው ነው ስም ያወጡለት። ስለዚህ ሁላችን እንደምናውቀው ሀየሎምም በዚህ በፖለቲካ ሴራ ከተገደሉና ካጣናቸው ጀግኖች አንዱ ስለሆነ የታገለለት ዓላማ በጥቂት ሰዎች ከንቱ ስለቀረ እኛ ያን ግብ ለማድረስ ፈንቅል ብለን ተነስተናል ማለት ነው። ስለዚህ ፈንቅል ሁለት አይነት ሚኒንግ አለው። አንዱ የተደራጀ ኃይል ማፊያ ቡድን ማስወገድ ሲሆን፣ ሁለተኛው ደግሞ የጀግናው በትግራይ ውስጥ ለሁላችን የሚያግባባን በሽረ ብትሄድ ሀየሎም ተወዳጅ ነው፣ ሁመራ ብትሄድ ተወዳጅ ነው፣ አጋመ ብትሄድ ተወዳጅ ነው፣ እንደርታ ብትሄድ ተወዳጅ ነው፣ ራያ ብትሄድ የባሰ ነው። ኢትዮጵያ ውስጥ ብትሄድም ሀየሎም አርአያን የማያውቅ የለም። ስለዚህ እኛ በእኛ እምነት ሀየሎም በፖለቲካ ሴራ ነው የተገደለው ብለን ነው የምናምነው። ለምን? የራሱ ሂደት አለው። ከኔ በላይ የሚያውቁ ሰዎች አሉ፣ በህይወት አሉ። አንድ ቀን በታሪክ ያስቀምጡታል ብዬ አስባለሁ። አንድ ጀነራል ዝም ብሎ በአንድ ሆቴል አይገደልም። እንግዲህ አገዳደሉን ብቻ ሳይሆን የፍርድ ሂደቱም ትክክል አልነበረም።
በምን መቼ ተፈረደ ገዳይ እንዴት ሆነ የሚሉ ሐሳቦች የቀረቡ ነገር የለም ስለዚህ ኛ ያ ጀግናችን መቼም ስም ስታወጣ በጀግና ስም መሆን አለበት ብለን ስላሰብን ፈንቅል ብለናል ስለዚህ ፈንቅል እንዴት ተመሰረተ ጽንሰ ሐሳቡ እንዴት መጣ ወደሚለው ስገባ ያው እንግዲህ ህወሓት ስትቃወም ሁለት አይነት አማራጭ እድል ነው የሚገጥመው በትግራይ ውስጥ ስፔሻሊ ኢትዮጵያ ውስጥም ነበር ወይ ወደ እስር ቤት ትወረወራለህ ወይ ትገደላለህ እኛም እንዳጋጣሚ ሆኖ 2007 ዓመተ ምህረት ህወሓትን ስለተቃወምን በሰላማዊ መንገድ የሌለ ታርጋ ተሰጥቶን እስር ቤት ተወረወርና እስር ቤት በነበርንበት ጊዜ በኢትዮጵያ ውስጥ የተቀጣጠለ አመጽ ነበር ያ አመጽ ህወሓትን ከ4 ኪሎ ያባረረ ቄሮና ፋኖ ኦሮ አማራ የሚል ጥምረት ሁላችሁም የምታውቁት ነው ስለዚህ እኛም እዛ እስር ቤት ሆነን እየተደበቀን ስፔሻሊ ኢሳት ቴሌቪዥን እናይ ነበር በዛ እንቅስቃሴ ነበርና እና እድሉ ከዚህ እስር ቤት መውጣት እድል ካጋጠመን ልክ እንደዛ አይነት እንቅስቃሴ የትግራይ ህዝብ ያስፈልገዋል የትግራይ ወጣት ከአማራ ወጣት ከኦሮሞ ወጣት አያንስም ይህ ምርጫ የሚለው ህወሓት እቃ ጨዋታ ነው ምክንያቱም ሁሌ እንዳጭበረበረ ነው 100% አሸነፍኩ የሚል ድርጅት ከሱ ጋር ምርጫ መግጠም ማለት የማይሆን ነገር ነው ስለዚህ ፈንቅል ብለን መጀመሪያ እስር ቤት ሐሳቡ አመጣ ነው እስር ቤት ከወጣን በኋላ ህይወት ወደ የፊናችን መራችን ግማሾቻችን ወደ ውጭ ወጣን ግማሹ ደግሞ እዚህ ቀረ ከዛ ማህበራዊ ሚዲያ ተሰባሰብና ያ እንቅስቃሴ እናምጣው ብለን ፈንቅል ብለን መሰረትን ማለት ነው ከዛ በኋላ ኢትዮጵያውያን ተቀበሉት የትግራይ ህዝብ ተቀበለው የትግራይ ወጣት ተቀበለው ስለዚህ አመሰራረቱ ከ3 እና 2 ዓመት በፊት የተመሰረተ ነው ስለዚህ ፈንቅል የተመሰረተበት ዋና ዓላማ አንድና አንድ ብቻ ነው ለ30 ዓመታት ለ45 ዓመታት በትግራይ ህዝብ ጫንቃ ተጭኖ ያለው ዲክታተር የማፊያ ቡድን የሰፈር ስብስብ የስብሃት ዳይናስቲ የሆነውን ህወሓት ከስልጣን በማስወገድ ትግራይ በኢትዮጵያ ስር ሆና ህዝባዊ ዲሞክራሲያዊ የሆነ መንግስት መመስረት ነው እኛ ዓላማ ፈንቅል ፖለቲካ ድርጅት አይደለም እኛ የኢኮኖሚ ፖሊሲ የፖለቲካ ፖሊሲ የለንም ሆነ የኛ ፖሊሲ አጀንዳ አንድና አንድ ብቻ ነው ህወሓትን ማስወገድ ምክንያቱም ህወሓት ሳይወገድ ስለ ፖለቲካ መታሰብ አይቻልም ስለ ኢኮኖሚ መታሰብ አይቻልም ስለ ህዝቦች አብሮ መኖር መታሰብ አይቻልም ስለዚህ እኛ ዋናው ፕራይመሪ ጎላችን ዋና ዓላማችን የኢትዮጵያ ጠላት ኢትዮጵያ አንድ እንዳትሆን ኢትዮጵያን ለማፈራረስ አሁንም ተግቶ እየሰራ ያለ ህወሓትን ማስወገድ ነው ይህና ይህ ብቻ ስለዚህ ፈንቅል የተመሰረተበት ዋና ዓላማ ይህ ነው ምን ሰራን እስካሁን እነሱ እንደሚሉት በሶሻል በማህበራዊ ሚዲያና በየሚዲያው እየወጣን ስለ ፈንቅል መናገር ብቻ አይደለም ትግራይ ውስጥ ተሞክሮ የማያቅ ትግራይ ውስጥ ተደርጎ የማያቅ አይነት እንቅስቃሴ ነው ያደረገ ያለው ፈንቅል አብዛኞቻችሁ የሚዲያ ሰዎች የምታውቁት ነው ወደ ተግባር ከገባንበት ከ6 ወር በፊት ጀምረን ትግራይ ውስጥ የትግራይ ህዝብ በጣም የሚያሳዝናችሁ ነገር 60 ሺህ ልጆችን ሰውቶ 120 ሺህ ልጆችን አቁስሎ ሰልፍ አይፈቀድለትም የትግራይ ህዝብ በህገ መንግስታችን አንቀጽ 30 ሰላማዊ ሰልፍ መብት ነው ዲሞክራሲያዊ መብት ነው የትግራይ ህዝብ ግን ልጆችን ሰውቶ ያን መብት እንኳን አልተረጋገጠለትም የትግራይ ህዝብ ህወሓት ለመደገፍ ብቻ ነው ሰልፍ የሚፈቀድለት ህወሓት ለመደገፍ ብቻ ነው ሰልፍ የሚፈቀድለት በትግርኛ ዋዕሮ ማለት የሴት አንበሳ ማለት ነው እነዛ ጀግኖች ግን በትጥቅ ትግሉ ግን ስንት ተአምር የሰሩ ስንት ጀግንነት የሰሩ ናቸው አንድ የጸጥታ ኃይል ግን ትግራይ ውስጥ 50 ሴቶችን ደፈረ አደዳው ያን ድምጻችን እናሰማ ብለው ሲወጡ ሴቶችን ተከለከሉ ትግራይ በእኛ እምነት የምድር ሲኦል ነች ለካድሬዎች ለስብስቦች የተመቸች ለትግራይ ህዝብ ግን አመቄላ ነች ትግራይ ህዝብ አልተመቸውም በ30 ዓመት ውስጥ ብሔራዊ ውርደት ደርሶታል ያ በስራ በታታሪነት የምታወቀ ህዝብ አሁን በለማኝነት ነው የሚታወቀው አዲስ አበባ ውስጥ የሚለምነው የትግራይ ተወላጅ ነው በጣም ዝቅተኛ የሆነ ስራ የሚሰራው የትግራይ ወጣት ነው ጨርቅ የሚያዘረው የትግራይ ወጣት ነው እነሱ እንደሚሉን 11% አደግን መንገድ ሰራን የሚሉት እነሱና ዘመዶቻቸው በእነሱ ኔትወርክ በተያያዙ ሰዎች ስለተለወጡና ስላደጉ የትግራይ ህዝብ አደገ ማለት አይደለም እኛም ያ ጥያቄ አንግበን ነው የተነሳ ነው እውነት ለመናገር በነግራችሁ
ትግራይ ውስጥ አሁን ከኢትዮጵያ ሙሉ ከፍተኛ ድህነት ያለው ትግራይ ውስጥ ነው 3.8 ራሳቸው ባመኑት 3.8 የትግራይ ህዝብ በሴፍትነት ነው የሚኖረው 10 ኪሎ ወይ አይራብ ወይ አይጠግብ እየተሰጠው ነው የሚኖረው በኢትዮጵያ ውስጥ ያለው ከፍተኛ የስደት መጠን ትግራይ ውስጥ ነው በዚህ ሰዓት በአሁኗ ደቂቃ ሳውዲ አረቢያና የመን 42000 የትግራይ ተወላጆች ራቆታቸውን በ44 ዲግሪ ሴልሺየስ ሳስረው ይገኛሉ እነዚህ ግን የትግራይ ሚዲያዎች ድምጽ ሆነው አያውቁም የትግራይ ህዝብ ግን የትግራይ ሚዲያ ለነዚህ ድምጽ ሆኖላቸው አያውቅም እነ ድምጽ ወያነ እነ ትግራይ ቴሌቪዥን የህወሓት ልሳን ናቸው የትግራይ ህዝብ ልሳን ሆነው አያውቁም እኛም ያ ነው እንድንታገል ህይወታችን እንድንሰጥ እየታገልንበት ያለ ዓላማ ይህና ይህ ብቻ ነው ስለዚህ ፈንቅል እነዚህ ነገሮች ለማስተካከል ነው የተነሳው ህወሓትን በዚህ ምድር እስካለ ስለ ሚዲያ ነጻነት ስለ ዲሞክራሲ ስለ ህዝቦች አብሮነት ማውራት አይቻልም አሁንም እዛች ኮሽታ የሚፈጠረው በሙሉ ማዘጃቸው አክሱም ሆቴል ነው ፕላኔት ሆቴል ነው በእኛ እምነት በእርግጠኝነት ስለዚህ ፈንቅል የወጣቶች አደረጃጀት እንቅስቃሴ ነው ዋና ዓላማችን ደጋግሜ እንደምናገረው አሁን እኛ ግራ ሲያጋቡን አንዳንዴ ወልቃይት ራያ ምናምን ይላሉ እኛ ስለሱ አይመለከተንም ወደዛ ለመግባት መጀመሪያ ወደ ሁሉም ድርድርና ንግግር እንኳን ለመግባት ህወሓትን ማስወገድ አለብን ብለን ነው ምናምነው ህወሓት እስካልተወገደ ድረስ የተለያዩ አይነት ጥያቄዎች የተለያዩ ሐሳቦች ሊራመዱ አይችሉም ምክንያቱም ህወሓት አብዮታዊ ዲሞክራሲ የሚባል አስተሳሰብ አለው በዛ የተጠመቁ ናቸው አብዮታዊ ዲሞክራሲ ማለት ምን ማለት ነው ጀርባህ ምን ቦታ እንደሚያሳምም እኔ ነው ማክልህ ነው የሚል የኔ ጀርባ እኔ የማቀው የት ቦታ እንደሚያሳምመኝና የት ቦታ መታከክ እንዳለበት ህወሓቶች ግን እንደዛ ናቸው የትግራይ ህዝብ ጀርባ የት ቦታ እንደሚያቀው እኛ ነው የምናቀው ይህ አስተሳሰብ ከያዘ ድርጅት ይህ አስተሳሰብ ከተጠመቁ ሰዎች በጠረጴዛ ዙሪያ ቁጭ ብለህ መነጋገር አይቻልም ስለዚህ እንዴት መወገድ አለባቸው ህዝባዊ እንቢተኝነት በመፍጠር ወጣቶችን በማደራጀት ልክ ቄሮና ፋኖ እንዳደረገው በትግራይ ውስጥ ማስወገድ ይቻላልም ብቻ ሳይሆን ወደ ተግባር ገብተን አሳይተናል በትግራይ ውስጥ ተደርገው የማይደረግ እንቅስቃሴ እኮ ተደርገዋል ቆራሪት ወልቃይት ላይ 3 ቀን ሙሉ መንገድ ተዘግቷል ትናንት ወጀራት ተዘግቷል ማይ ሐንሳ ሽረ ላይ 9 ቀን ተዘግቷል የፒሲፉል ቫዮለንስ ነው ስለዚህ ፈንቅልም አሁንም ወደ ተግባር የምንገባበት ቀን ነው ዛሬ ትግላችን ወደ ላቀ ደረጃ የሚሸጋገርበት ትግላችን ፍሬ የሚያፈራበት ህወሓት የምናስወግድበት ቀን የቀረበ በሆኑ የጠራ ነው ፕሬስ ኮንፈረንስ ነው ማለት ነው እና ፈንቅል አሁንም ተደራጅተዋል ፈንቅል ምን ይጠብቃል ከኢትዮጵያውያን የሚጠበቀው ምንድነው ሁሌ እንደጋግመን የምንናገረው አንድ ቃል አለ እኔ ሆኔ ደጋግሜ አይሰልችኝ ህወሓት የጋራ ጠላታችን የኢትዮጵያ ጠላት ህወሓት ነው የኢትዮጵያ ብሔራዊ ጥቅም አሳልፎ የሚሰጥ ህወሓት ነው ከኢትዮጵያ ታሪካዊ ጠላቶች የሚሰራ ህወሓት ነው ስለዚህ ትግራይ ህዝብ ህወሓት እየበደለው ትግራይ ውስጥ ህወሓት እስካለ ድረስ ኢትዮጵያ ሰላም አትሆንም ሁላችን ግዴታ አለብን የፈንቅል ግዴታ የትግራይ ግዴታ ብቻ አይደለም የኢትዮጵያውያን ግዴታ ነው ያው ብዙ ሰዎች አላችሁ ከኔ በላይ የምታውቁ ይህች ሀገር በደም ባጥንት የተገነባች ሀገር ነች እነሱ እንደሚሉት እንደነሱ እንደሚያወሩት አይደለም እነሱ በአደባባይ መጽሐፋቸው አትመው ኢትዮጵያ የምትባል ሀገር አጼ ምኒልክ ከሁለተኛው ዓለም ጦርነት የፈጠሯት ሀገር ነች ብለው ጽፈዋል ዶክተር ሊያግዘኝ ይችላል 1976 ዓመተ ምህረት ቀድሞ ጠቅላይ ሚኒስትር መለስ ዜናዊ የጻፉት መጽሐፍ ላይ አለ ይህ 3000 ዓመት ታሪክ የሚባል ውሸት ነው ብለው ኢትዮጵያውነት የካዱ መሪዎች አሉ ግን አይደለም ትክክለኛው ኢትዮጵያ 3000 ዓመት ታሪክ ከዛ በላይ ያላት ሀገር በደምና ባጥንት የተገነባች የአፍሪካ ተምሳሌት የነጻነት ተምሳሌት የሆነች ሀገር ነች ስለዚህ ፈንቅልም በኢትዮጵያውነት አይደራደር የትግራይ ህዝብ ጥቅም በኢትዮጵያ ስር ይረጋገጣል ብሎ ነው የሚያምነው የትግራይ ህዝብ የኢትዮጵያ መስራች ነው የትግራይ ህዝብ ከኢትዮጵያ የሚነጥለው ኃይል የለም ሊኖርም አይችልም ኢትዮጵያውነት እኮ በተለያዩ ጊዜ ያስመስክረዋል የትግራይ ህዝብ ኢትዮጵያን በድሮ ጊዜ በባዕድ ጊዜ ስትወረር ደሙ ለግሰዋል ጉንደት ጉራ አፄ ዮሐንስ
ከግብጾች ገጥመዋል። መተማ አንገቱ ሰጥተዋል አፄ ዮሐንስ እነሱ የውሸት ንትርክ እያመጡ ለህዝብ አሁን ቢያስተምሩ። ስለዚህ ፈንቅል ይህ ዳር ለማድረስ ላይመለስ ተነስተዋል። ኢትዮጵያውያን ከጎናችን በመሆን ድጋፋችሁ እንድትቸሩና እንቅስቃሴያችን ከዛሬ ቀን ጀምሮ ያው ጀምረናል ወደ ላቀ ደረጃ እንደሚሸጋገርና በእርግጠኝነት እኛ ልንሞት እንችላለን። የተለያዩ ሙከራዎች ያደርጉልን ነው። እንኳን እኛ ተራ ሰዎች ለዚች ሀገር ስንት የሰሩ ጀግኖች ሙተዋል። ጀግና ይሞታል ምን ማለት አይደለም። ታሪክ ሰርተህ መሞት ያባቶቻችን ነው። እነሱ አሁንም እየተናኮልን ነው። የተለያዩ ሙከራዎች ያደርጉብን ነው። ነገ ጠዋትም ሊገድሉን ይችላሉ። ግን ሐሳብ ካለ ያ ሐሳብ ወደ ኋላ አይመለስም። ሰው በሰው እየተተካ ነው የሚሄደው እንጂ ዛሬ ይስሐቅ ወይ ሚኪ ወይ የማነ ስለተገደለ ፈንቅል ወደ ኋላ ይመለሳል ማለት አይደለም። እንዳውም ለኢትዮጵያ መሞት ክብር ነው። እኔ የታሪክ መምህር ነኝ። ብዙ ጀግኖች ሙተውላታል ይች ሀገር። እነሱ እንደሚያስወሩት የውሸት ታሪክ ሳይሆን እንደነሱ ባንዳ የሚሉን ሳንሆን እኛ የባንዳ ልጆች አይደለንም። እኔ ባንዳ ልጅ አይደለሁም። አያቴ ቅድመ አያቴ አድዋ ላይ ለኢትዮጵያ ብሎ የሞተ በኢትዮጵያውነቱ የማይጠራጠር ነው። እንግዲህ ስለዚህ ኢትዮጵያውያን አግዙን። ፈንቅል ተጀምረዋል፣ እንቅስቃሴው ቀጥለዋል። በእርግጠኝነት አንድ ቃል ምገባላችሁ፣ በአጭር ጊዜ ውስጥ ህወሓት ይወገዳል፣ ሰላማችን ይመለሳል፣ አብሮነታችን ይመለሳል። የተነፈግነው ፍቅር የተነፈግነው አንድነት ሆን ብለው እንድንጠራጠር ያደረጉን ተማምነን የምንኖርባት አገር እንደምትሆን ባለሙሉ ተስፋ ነኝ። አመሰግናለሁ። ብዙ ዘመን እንደታገለ ሽማግሌ አንዳንድ ነገሮች ለማካፈል እወዳለሁ። በአራት ነጥቦች ላይ ሐሳብ ልስጥ አጠር አድርጌ። አንደኛ በኢትዮጵያ ያለው አሁን ትልቁ ቅራኔ ምንድነው የሚለው ነው። ሁለተኛው ጦርነት እያሉ የሚቀሰቅሱ ኃይሎች ለምንድን ነው? ሶስተኛ በዚህ በጦርነት ቅስቀሳ መሃል ምርጫ የሚሉ ደግሞ ለምንድን ነው? አራተኛ መገንጠል የሚባለው ዝባዝንኬ የሆነ ሐሳብ ምንድነው ትርፉ በሚሉት ነጥቦች ላይ አስተያየት ልስጥ። ጊዜ ባልሻማ የፈንቅሎች ጊዜ ባልስታማ አጠር አድርጌ ነው የማቀርባቸው። በኢትዮጵያ ውስጥ ያለው ትልቁ ቅራኔ አሁን በለውጥ ፈላጊና በለውጥ አደናቃፊ ኃይሎች መካከል ነው። በጥቅሉ ሲታይ ኢትዮጵያ እንደምታውቁት ለብዙ ዘመናት ላለፉት ስርዓቶች የጭቆና ስርዓት ነው የነበረው። አንድም ጊዜ የኢትዮጵያ ሕዝብ መብቱ ተጠቅሞ ፍትህ አግኝቶ እድገት አግኝቶ በልጽጎ አገሩ ላይ ኮርቶ ተንደላቆ የኖረበት ጊዜ አልነበረም። በሙሉ ስርዓቶች ያለፉት ስርዓቶች የጥቂቶች ነበሩ። የህወሓት ኢህአዴግም የጥቂቶች ስርዓት ሆኖ አምባገነንነት አንግሶ ድህነት ያው ሲገለጥ ነበር። በእነመምህር የማነ ከሰዎች በታች ከድህነት ወለል በታች የሚኖረው ህዝባችን ብዙ ነው። ከኢትዮጵያ ህዝብ ደግሞ የሚበዛው ትግራይ ውስጥ ያለ ነው። ይሄ በአሃዛ የሚረጋገጥ ነው። ስለዚህ ይሄንን ስርዓት ለመለወጥ ለውጥ መጣ። ሁሉም የሚያሳትፍ ሁሉም እንደ የፈለገው ሐሳብ ሊያንሸራሽር የሚችል ሁሉም ተደራጅቶ ለለውጥ ሊተጋ ሁሉም በሆነ ባልሆነ የማይታሰርበት የማይገረፍበት የማይገደልበት ስርዓት እንፍጠር የሚል የህወሓት ኢህአዴግ አምባገነንነት ያንገፈገፈው ለውጥ በኢትዮጵያ ህዝቦች በኢትዮጵያ ወጣቶች መጣ። ስለዚህ ይሄን ለውጥ ያልፈለጉ ኃይሎች እንደ ድሮ ለመቀጠል የሚፈልጉ ኃይሎች ደግሞ የለም መቆም አለበት ይሄ ለውጥ ብለው ተግተው እየተንቀሳቀሱ ነው ያሉት። ስለዚህ
ትልቁ ቅራኔ እኔ እንደማየው አሁን ኢትዮጵያ ውስጥ ያለው ቅራኔ በለውጥ ፈላጊው ኃይልና በለውጥ አደናቃፊው ለውጥ እንዳይመጣ የሚገታ ኃይል መካከል ነው። ወደ ድሮ ሊመልሰን በሚፈልግና ወደፊት ሊሄድ የሚፈልግ ኃይል መካከል ነው ትልቁ ቅራኔ። ሌሎች ችግሮች በዚህ ቅራኔ መሃል የተንጠለጠሉ ናቸው። ስለዚህ አሁን ሚናችንን መለየት አለብን። ወይ ከለውጡ ጋር ወደፊት እንራመድና ለሀገራችን ለህዝባችን መፍትሄ እንፈልግ፣ ወይ ወደ ኋላ እንመለስ፣ ወደ ነበርንበት የአምባገነንነት ስርዓት እንመለስ ብለን እዛ ላይ መሰለፍ። ታሪክ የራሱ ጉዞ አለው፣ የእድገት ጉዞ አለው። ይሄ ወደ ኋላ ሊመልስ የሚፈልግ ኃይል ሁሉ ጊዜ ይፈጃል እንጂ ወዳቂ ነው። እየወደቁም እያየናቸው ነው። ስለዚህ ይሄ ትልቁ ቅራኔ ተገንዝበን በዚህ ቅራኔ መካከል ሰልፋችን ማሳመር አለብን። አንድ ነጥብ። ሁለተኛው ነጥብ ጦርነት ተከባሃል፣ የትግራይ ህዝብ ተከባሃል። በምስራቅ የአፋር ኃይል፣ በደቡብ የፌደራል ኃይል፣ በምዕራብ የአማራ ኃይል፣ በሰሜን የኤርትራ ኃይል ከቦሃል፣ ሊወጋህ ነው፣ ተነስ እያሉ በሌለ ጠላት ፈጥረው ጠላት ቀርጸው ህዝቡን እያነሳሱት ነው ያሉት። በዋጃና በቆቦ አካባቢ ምሽግ ቆፍረዋል። በየአካባቢው 250 ሺህ የሚሆን ወጣት ስራ እንደ መፍጠር ትምህርት እንደ መፍጠር ያንን ስራ አጥነቱን ኤክስፕሎይት አድርገው ተጠቅመው ና ደሞዝ አለ ና ተሰለፍ ያሉ የ13 ዓመት እድሜ ያላቸው ልጆች ያስታጠቁ ለጦርነት እየጋበዙ ነው ያሉት። ከማን ጋር ሊዋጉ እንደፈለጉ ግን ተአምር ነው። ለመዋጋት የተዘጋጀ ኃይል የለም። ስለዚህ ዓላማው ምንድነው ነው? ይሄ የጦርነት ቅስቀሳና ዓላማ እዛ ውስጥ ቁጭ ብለው እዛ ውስጥ ተወሽቀው ለመኖር ያቀዱት ስለሆነ መላው የኢትዮጵያ ህዝብ ይሄ ሴራ፣ ይሄ ተንኮል፣ ይሄ አውዳሚ ቅስቀሳ በየፈርጁ እንዲታገለው አሳስባለሁ። ሶስተኛ በዚህ መሃል ምርጫ እናካሄዳለን ደግሞ ይላሉ። መብታችን ነው፣ የክልል ምርጫ እናካሄዳለን ይላሉ። ከሩቁ ሲታይ ምርጫ ማድረግ ምን አለበት የሚባል እሳቤ ሊመጣ ይችል ይሆናል። ነገር ግን በተንኮል የተለወሰ መሰሪ ዓላማ ያለው ነው ይሄ ያሁኑ ምርጫ። እውነት ምርጫ ቢፈልጉ ህገ መንግስቱ በሚፈቅደው መሰረት እነሱ ባረቀቁት ህገ መንግስት የምርጫ ቦርድ አቋቁመዋል። ቀደም ብለው በአንቀጽ 102 መሰረት በአገሪቱ ውስጥ በሀገር ደረጃም ይሁን በክልል ደረጃም ይሁን መካሄድ ያለበት ምርጫ ቦርድ ያካሂድ ብለው ራሳቸው እጃቸው አውጥተው በህገ መንግስቱ መሰረት ምርጫ ቦርድ አቋቁመዋል። ሌላ አካል ምርጫ ሊያካሂድ አይችልም በህገ መንግስቱ መሰረት። ይህንን ጥሰው የራሳቸው ምርጫ እያካሄዱ ይገኛሉ። ይሄ ምርጫ እንግዲህ ምርጫ ከተባለ ከወጣለት እንግዲህ ማንም ሰው በእድርም ምርጫ ሊያካሂድ ይችላል፣ በጉልትም አካባቢ ምርጫ ሊያካሂድ ይችላል። እንደሱ አይነት ምርጫዎች ሊሆኑ ይችላሉ እንጂ ህገ መንግስቱ የሚፈቅደው ህጉ የሚፈቅደው እነሱ የፈረሙበት ህገ መንግስት እነሱ የተስማሙበት ህገ መንግስት ምርጫ ግን ሊሆን እንደማይቻል መታወቅ አለበት። ዓላማው ግልጽ ነው። ምርጫ አካሂደዋል የትግራይ ህዝብና የራሱን ውሳኔ ስለወሰነ ተነጥሎ ከሌላው ኢትዮጵያዊ ወገኑ ተነጥሎ የራሱ ውሳኔ ስለወሰነ
የራሱ የግል አስተዳደር ፈጥሮ እነሱ ዲፋክቶ ስቴት ይሉታል የተነጠለ መንግስት ማለት ነው ዲፋክቶ ስቴት መሰረተ ብለው ለማወጅ ያሴሩት ሴራ ነው ስለዚህ ዓላማቸው ለመገንጠል ነው እንግዲህ ወደ አራተኛው ነጥብ ልምጣ መገንጠል ምንድነው ድሮ ተማሪዎችን የራስን እድል በራስ የመወሰን እስከ መገንጠል ድረስ መብት ነው እንል ነበር ብለናል ነገር ግን እያደግን ስንሄድ እያየነው ስንሄድ መገንጠል ምንድነው ጥቅሙስ ምንድነው ፋይዳው ምንድነው እያልን ስንሄድ ግን ፋይዳ የሌለው ዋጋ የሌለው ተልካሻ ሐሳብ መሆኑ እየተገነዘብ መጥተናል መገንጠል ማለት ምን ማለት ነው ለምሳሌ እጃችን ብናይ 5 ጣቶች አሉት ተባብሮ ቁም ነገር ይሰራል ይወጣል ይወርዳል ይጽፋል ይፈጥራል እያንዳንዱ ከገነጠል ነው ግን ደምዳማ ነገር ነው የሚሆነው ምንም ሊሰራ አይችልም ምናልባት ሊያፈርስ ይችል ይሆናል እንጂ ቁም ነገር ሊሰራ አይችልም ስለዚህ መገንጠል ይሄ ማለት ነው መገንጠል ማለት ማነስ ትንሽ መሆን መራቅ ማለት ነው በመገንጠል የሚፈታ ችግር የለም በመገንጠል የሚፈታ ችግር ቢኖር ኖሮ ኤርትራውያን ወንድሞቻችን ዛሬ በብልጽግና በዲሞክራሲ በእኩልነት እናያቸው ነበር መገንጠል መፍትሄ ቢሆን ኖሮ ደቡብ ሱዳን ፍትህ እናይ ነበር መገንጠል ቁም ነገር ቢኖረው ኖሮ የተገነጠለችው ሰሜን ሶማሊያ እድገት እናይ ነበር መገንጠል መፍትሄ ሊሆን አይችልም መፍትሄ ሊሆን የሚችለው ችግር የፈጠረውን ነገር አንጥሮ አውጥቶ ለነዛ ችግር ተባብሮ ተደጋግፎ ጠንክሮ ፍትህ ማምጣት ነው እነሱም ዲሞክራሲ ፍትህ እድገት ይሄ ነው ማንንም ሰው የሚፈልገው እኩልነት ይሄ ነው ማንንም ሰው የሚፈልገው እነዚህ ደግሞ በተባበረ ክንድ ሊፈቱ ይችላሉ ብዬ ነው የማምነው ስለዚህ ህወሓት እየተከተለ ያለው ዓላማ ተነጥሎ ብቻ ሳይሆን የተነጠለ ዲፋክቶ መንግስት ፈጥሮ ለመቀጠል ነው ይሄ ለማሳካት ደግሞ ኢትዮጵያን ማናጋት ኢትዮጵያን ማፈራረስ ኢትዮጵያን ማዳከም እንደ ዕቅድ ይዞታል ምክንያቱም ጠንካራ ኢትዮጵያ ካለች የተገነጠለ ዓላማው ግብ አይመታም የሚል እሳቤ ስላላቸው ይሄ እሳቤ ከነግብጽም ያገናኛቸዋል ከሌሎች የውጭ ኃይሎችም ያገናኛቸዋል ይሄንንም ጠንቅቀን ማወቅ ያለብን ይመስለኛል ስለዚህ አሁን ፈንቅሎች ይህንን የህወሓት ሂደት አካሄድ የህወሓት አመራር መሰሪ ስራ ከሁላችን በበለጠ ጠንቅቀው አውቀው መፍትሄ ለመፈለግ በወጣት እድሜያቸው በመንቀሳቀሳቸው በሁላችን ዘንድ የኢትዮጵያ አንድነት በሚፈልግ የኢትዮጵያ እድገት የሚፈልግ የኢትዮጵያ ብልጽግና የሚፈልግ የኢትዮጵያ መግነን የሚፈልግ ማንም ሰው ሊተባበራቸው ሊረዳቸው አይዟችሁ ሊሏቸው ይገባል በዚህ በተባበረ ትግል ኢትዮጵያ እንደገና ትንሳኤዋን ታያለች ትበለጽጋለች ታድጋለች ለሌላም ትተርፋለች አመሰግናለሁ የራያ ህዝብ ጥያቄ መመለስ ነበረበት
የራያ ህዝብ ምን ይፈልጋል፣ የራያ ህዝብ ምንድነው ፍላጎቱ፣ ዓላማ ምንድነው ትግላችን የሚለው ላለፉት 2 ዓመታት በተለይ ስበር ራያ በሚል የወጣት አደረጃጀት ፈጥረን ስንንቀሳቀስ ቆይተናል። በዚህም ከፍተኛ የሆነ ጥፋት ተፈጽሟል። በተለይ ስበር ራያ በየጊዜው ካሉበት እየታደኑ ሲታሰሩ፣ ሲገደሉ፣ ሲሸማቀቁና ከፍተኛ የሆነ ሰብአዊ ጥሰት ሲፈጸምባቸው ቆይቷል። በዚህም በተለይ ከአንድ ዓመት አካባቢ 17 ወንድሞቻችን ናቸው በተለይ ራያ አላማጣ ላይ አስፓልት ላይ በጠራራ ፀሐይ ነው የተገደሉት። በዚህ በስበር ራያ የትግል እንቅስቃሴ ሂደት በርካታ ከ2100 በላይ ወጣቶች የስበር ራያ ወጣቶች በዚህ ሰዓት በተለያዩ የትግራይ አካባቢዎች በእስር እየማቀቁ እየተንገላቱና ከፍተኛ የሆነ ሰብአዊ መብት እየተፈጸመባቸው ነው ያሉት። ሰብአዊ መብት ጥሰት ከ200 በላይ ወጣቶች አካለ ጎዶሎ ሆነዋል። በዚህ ሰዓት ባለፉት በ2 ዓመት የትግል ሂደት የተፈጠረው የትግል ሂደት በርካታ ወጣቶች በተለይ ስበር ራያዎች ቀያቸውን ጥለው ካደጉበት ከተወለዱበት ቀያቸውን ጥለው ተሰደዋል። በዚህ ሰዓት በርካታ ወጣቶች በአማራ ክልል በራያ ቆቦና በመርሳ መጠለያ ይኖራሉ፣ በዚህ ሰዓት ይገኛሉ። አብዛኞቻቸው ደግሞ በማንነታቸው ብቻ ሲገፉ ራያን ለቀው በተለይ ወደ አረብ አገራት ተሰደዋል። ይህ ሁሉ ስናደርግን በተለይ ትግራይ አካባቢ ቅሬታ ነበረን። በነገራችን እንደ ስበር ራያም አጠቃላይ እንደ ራያ ህዝብ የትግራይ ህዝብ እንዲደራጅ እንፈልጋለን። ራያዎች ብቻ አይደለም ላለፉት 30 ኦልሞስት 30 ምናምን ዓመታት እኛ 30 ዓመት ነው የምንለው 2 ዓመት ጨምሮ የከለውጥ ሂደት በኋላም የራያ ህዝብ አጠቃላይ የትግራይ ህዝብ እየተገፋ ከፍተኛ የሆነ ጉዳት እየደረሰበት ያለ ማህበረሰብ ነውና እኛ ሌላ ተልእኮ የለንም። ጥያቄያችን ምንድነው? የራያ ህዝብ ማንነቱ እንዲከበር ነው፣ በቋንቋ እንዲማር ነው፣ የፖለቲካ ተሳትፎ እንዲኖረው ነው። ላለፉት 30 ዓመታት የራያ ህዝብ የፖለቲካ ውክልና አልነበረው፣ የልማት ተጠቃሚ አልነበረም። ራያ ላይ ከሚገኙ 40 የሚሆኑ ኢንቨስተሮች 38ዎቹ የቲፒኤልኤፍ ኢሊቶች ናቸው። 2 ብቻ የራያ ተወላጆች ናቸው። የራያ መሬት ይታወቃል፣ ከፍተኛ የሆነ ከርሰ ምድርና የገጸ ውሃ ባለቤት ነው። ከፍተኛ ሪሶርስ አለ። ነገር ግን እዛ ያለው ገበሬ በልማት እንዲጠቀም አይደረግም። የገበያ ትስስር አይፈጠርለትም። የራያ ተወላጆች ተምረው ከቴክኒክና ሙያ ተምረው ከዩኒቨርሲቲ ተመርቀው ወጥተው የሥራ ዕድል አይፈጠርላቸውም። ራያ ላይ ቀያቸውን ጥለው ነው የሚሰደዱት ወደ ሌላ አካባቢዎች። ስለዚህ የኛ ጥያቄ የፍትህ ጥያቄ ነው፣ የማንነት ጥያቄ ነው፣ የመልካም አስተዳደር ጥያቄዎች አሉ። የማንነት ጥያቄ ሲፈታ ዘናብሮ የሚፈቱ ጥያቄዎች ይኖራሉ። ሌላ ተልእኮ የለንም። በተለይ በቲፒኤልኤፍ ላይ የሚደረጉ አንዳንድ የስም ማጥፋት ዘመቻዎች አሉ። ትግራይ ጠል የራያ ትግል ትግራይ ጠል ተደርጎ የሚታይበት ግልጽ መሆን አለበት። ከዚህ በኋላ ፈንቅል ትግራይ ተቋቁሟል። በጋራ ነው የምንሰራው። ግልጽ የሆነ አቅጣጫ ተቀምጦ የራያ ህዝብ ምን ይፈልጋል፣ አጠቃላይ መላ ትግራይ ህዝብ ምንድነው የሚፈልገው የሚለውን በጋራ ተግባብተን ቁጭ ብለን ተማምነን በጋራ እንታገላለን። የራያ ህዝብ አሁን 100% ተደራጅቷል። ለማንነቱ እየታገለ ነው ያለው። በዚህ ሰዓት ብዙ መስዋዕት ከፍለዋል። ከዚህ በኋላ እንታገላለን። ጥያቄያችን ምላሽ እስኪያገኝ ድረስ ከደም ጠብታ ነው የምንታገለው። በቀጣይም ከፈንቅል ትግራይ ጋር በጋራ ሆነን የምንሰራቸው ስራዎች ይኖራሉ። ለተሰጠኝ ዕድል በጣም ነው የማመሰግነው። ፈንቅል ከፖለቲካ ድርጅት በምን ይለያል? የትግራይ በዚህ ሰዓት ምን ይፈልጋል? የትግራይ ተወላጆች አዲስ አበባ ደህንነታቸው ምን ላይ ነው የሚሉና አንዳንድ ነገሮች ለማብራራት እሞክራለሁ። ስለዚህ ፈንቅል ከፖለቲካ ድርጅቶች የሚለይበት ምንድን ነው? ፖለቲካ ድርጅት ማለት በህገ መንግስቱ በተቀመጠ መስፈርት መሰረት እውቅና በምርጫ ቦርድ ተሰጥቶት በምርጫ የሚወዳደር ድርጅት ነው ወይም አካል ነው። እኛ ፈንቅሎች ግን ከዚህ የተለየ ነው። የወጣቶች አደረጃጀት ለውጥ ፈላጊ ኃይል ነው። በምርጫ ቦርድ የተሰጠን እውቅና የለም። እኛ እውቅናችን ከህዝብ ነው። እውቅናችን ከለውጥ ፈላጊ ኃይል ነው ማለት ነው። ለውጥ ፈላጊ ኃይል ሲል ይህ መንግስት ማለት አይደለም። ማንኛውም ለውጥ የሚፈልግ አካል እኛን እውቅና ይሰጣል ማለት ነው። ስለዚህ እዚህ ላይ ብዥታ እንዳይኖር ፈንቅል በምርጫ ቦርድ የተመዘገበ አደረጃጀት ሳይሆን የወጣቶች አደረጃጀት በራሱ የሚንቀሳቀስ
በህቡም የሚንቀሳቀስ ነው ማለት ነው። ትግራይ በዚህ ሰዓት ምን ትፈልጋለች? ልማት ወይስ ብጥብጥ? አንድነት ወይስ መበታተን? የሚለው እዚህ ግልጽ ነው። ማንኛውም ህዝብ ጦርነት የሚፈልግ የለም። ስለዚህ ትግራይ የሚያስፈልጋት አንድና አንድ ብቻ ነው። ሰላም፣ ልማት፣ ዲሞክራሲ ነው የሚፈልገው የትግራይ ህዝብ። ስፔሻሊ ደግሞ አንድነት ላይ በዓለም ታሪክ ላይ ዶክተር አረጋዊ ተናግረዋል። ተገንጥለው ኃይለኛ የሆኑ የተጠቀሙ ህዝቦች የሉም። እኔ ታሪክ አስተማሪ ነኝ። በአሜሪካውያን 5 ዓመት ጦርነት አድርገዋል። የአሜሪካን ሲቪል ዋር የሚባል አለ። ነፃነታቸው ከእንግሊዝ ካገኙ በኋላ ሰሜኖችና ደቡቦች ወደ ጦርነት ነው የገቡት። ደቡቦች በጀፈርሰን ዳቪስ የሚባል መሪ እንገነጠላለን፣ አሜሪካ አታስፈልገንም አሉ። ኖርዘርነር ሰሜኖቹ ደግሞ ኖ በአብርሃም ሊንከን የሚመራው አንድ ነው የምንሆነው አሉ። ኢሚዲየትሊ እነዛ ሳውዘርነርስ ደቡቦቹ የራሳቸው 14 መንግስታትን አወጁ። ሰሜኖች አይደለም ብለው ጦርነት ገጠሙ። መጨረሻ ላይ አሜሪካ 500,000 ህዝብ አለቀ በጦርነቱ። በዛ ሲቪል ዋር ብዙ መሰረተ ልማት ወደሙ። መጨረሻ ላይ ግን አንድ ሆኑ። አንድ ስለሆኑ ከዓለም በኢኮኖሚ በሁሉም መስፈርት የጠነከረች ሀገር ፈጠሩ። ስለዚህ ከመገንጠል የሚገኝ ጥቅም የለም። ከአሜሪካ መማር እንችላለን። አሜሪካ ያኔ ተገነጣጥለው ቢሆን ኖሮ ዓለም እንደዚህ አያሽከረክሯትም ነበር። ስለዚህ አሜሪካ ኃይለኛ የሆነችበት ዋና ሚስጥር አለመገነጠላቸው። ወደ ምስራቅ አውሮፓ ምንሄድ፣ ራሻ ስቲል ፓወርፉል ነች። ከራሻ የተገነጠሉ ራሻን ሳተላይት የሚባሉ ሀገሮች ነበሩ በምስራቅ አውሮፓ። ከተገነጠሉ በኋላ ከአፍሪካ በአውሮፓ ያለው ኢኮኖሚ ዝቅተኛ የሚባለው ምስራቅ አውሮፓ ነው። ከራሻ ነው የተገነጠሉ። ራሻ ግን ስቲል ፓወርፉል ነች፣ ከና አሜሪካ ጋር የምትወዳደር ነች። ስለዚህ ኢትዮጵያም የትግራይ ህዝብም ቢገነጠል ይጎዳል እንጂ ከመገንጠል የሚጠቀምበት ነገር የለም። ስለዚህ የትግራይ ህዝብ አሁን አይገነጠልም። ከየት ነው የሚገነጠለው? ለመገንጠል የሚፈልጉ ኃይሎች እነማን ናቸው? ያው የታወቀ ነው። እኛን የማንመራት ኢትዮጵያ። ለምን ታዲያ 30 ዓመት እንደዛ ላሉ? ትናንት በስልጣን ኳርቻ ስለነበሩ ራሳቸው ጠቅላይ ሚኒስትር፣ ራሳቸው ውጭ ጉዳይ ሚኒስትር፣ ራሳቸው ጀነራል ስለነበሩ ኢትዮጵያ ይሉ ነበር። አይገነጠሉም። ዛሬ ኃይል ስልጣን ስላጡ ግን እንገነጠላለን። ትግራይ ዶሮ አይደለችም፣ ዝም ብላ አትገነጠልም። አዎ። ስለዚህ ይሄ እንገነጠላለን የሚለው ሐሳብ የትግራይ ህዝብ በኢትዮጵያ እውነት የሚደራደር አይደለም። ገጠር ሂዱና የኢትዮጵያ አብዛኛው የትግራይ ህዝብ ቤተክርስቲያን እዩ። ጉልላት የሚባል አለ፣ ላይ ማየት ትችላላችሁ። በየትኛውም ቤት በየትኛውም ቤተክርስቲያን ባንዲራ አለ፣ አረንጓዴ ቢጫ ቀይ አለ። ያ የተጋሩ ኢትዮጵያውያን ባንዲራ ነው። ማን ነው ያማራ ያለው? ማን ነው የሚኒሊክ ያለው? የግለሰብ የአንድ ብሔር ባንዲራ አለ። እሱም ባንዲራ የአባቶቻችን ነው፣ የኢትዮጵያውያን ነው፣ የሁላችን የሚገልጽ ነው። የትግራይ ህዝብ ግን በኮሚኒስት አስተሳሰብ የቻይና ጨርቅ አምጥተው ማሆል ላይ ኮከብ አድርገው ቀይ አድርገው ይሄ ባንዲራ ይሉታል። ይህ ለትግራይ ህዝብ አይገልጽም፣ ስድብ ነው ለትግራይ ህዝብ። ይህ ባንዲራ ነው ማለት ስድብ ነው ለትግራይ ህዝብ። የትግራይ ህዝብ በአረንጓዴ ቢጫ ቀይ ባንዲራ አይደራደርም፣ የአባቶቻችን ነው። ስለዚህ በዚህ ብታይ ነው የትግራይ ተወላጆች በአዲስ አበባ ደህንነታቸው አሁን ህወሓት የሚገርማችሁ ነገር ትግራዋይ እየታደነ ነው፣ ትግራዋይ እየተጨፈጨፈ ነው፣ ትግራዋይ ይላሉ። ውሸት ነው። ትግራዋይ በኢትዮጵያዊነት ተከብሮ ነው የሚኖረው። እዚህ አዲስ አበባ ውስጥ ከ1 ሚሊዮን በላይ የትግራይ ተወላጆች አሉ። ማንም አይነካቸው። ከህወሓት ጋር የሚላላክ ብሔር ብሔረሰቦችን የሚያናቁር በልማት ሰበብ ሌላ ስራ የሚሰራ በኢንቨስትመንት ሰበብ ኢትዮጵያን ለማፈራረስ የሚሞክር ያው ሊያዝ ይችላል። ማንኛውም የትግራይ ብቻም አይደለም ሊያዘው፣ ከሁሉም ብሔር እንደዚህ አይነት አመለካከት ያለው እየተያዘ ነው። ካልሆነ በስተቀር ግን የትግራይ ተወላጅ በአዲስ አበባ ማንም ይነካው የለም። ሀገሩ ነው። በሀገር እኮ ማንም አይነካም፣ ሁለተኛ ዜጋ አይደለም። ስለዚህ እነሱ እንደዚህ ሆነና ሰባካሪን እንሰጣለን እንደዚህ ትግራይ ተነስ ምናምን የሚሉት ያው የተለመደ እየያቸው የተለመደ የውሸት የፖለቲካ ሴራቸው ካልሆነ በስተቀር የትግራይ ህዝብ አሁንም በኢትዮጵያ ተረጋግቶ ነው የሚኖረው። አማራ ክልል ውስጥ ጎንደር ውስጥ አሁን 45,000 የትግራይ ተወላጆች አሉ። ባህር ዳር አሉ። እንዴ የትግራይ ተወላጅ በ30 ዓመት እኮ የውሸት ልትርክ ስላመጡ ነው እንጂ ድሮ እኮ በመንግስቱ ኃይለ ማርያም ጊዜ የሰፈራ ፕሮግራም እኮ እናውቃለን እኛ። እኔ ጋምቤላ ነበርኩኝ አስተማሪ ሁኜ። ፍኝዶ፣ አቦቦ፣ ኝኛንግ የሚባሉ ወረዳዎች ድሮ መንግስቱ ኃይለ ማርያም ወደዛ የላካቸው
የሰፈራ ነዋሪዎች ናቸው። በ77 ጊዜ ወንድሞቻችን እንኳን ደህና መጣችሁ በሬ ከሌላችሁ እንኩ ዘር እንኩ ብሎ ነው የሰጣቸው። ኦሮሞ ወላጋ ላይ ብትሄዱ አንገርጉቲ ወላጋ ይሄ እስከ አምቦ ድረስ ያለው ከጊዜ በኋላ ነው። እነዚህ ከመጡ በኋላ ነው እኛ እርስ በርሳችን እንድንጠላላ እንድንጠራጠር ያደረጉን እንጂ ኢትዮጵያውያን ተጣልተን አናውቅም። እነሱ ግን አንድ የጎንደር ትግራዋይ ተጨፈጨፈ እንደዚህ ሆነ። በዛን ጊዜ ትግራዋይ ብቻ ነው እንዴ የተጎዳው? አማራ እኮ 80 ሺህ በቤንሻንጉል ጉሙዝ ላይ ሙተዋል። 80 ሺህ ተፈናቅለዋል። ብዙ ሙተዋል። 1.1 ሚሊዮን ኦሮሞ ከሶማሊያ አልተፈናቀለም። የትግራይ ህዝብ ብቻ ነው እንዴ የተፈናቀለው? ለምንድን ነው የትግራይ ህዝብ ብቻ ነው የተፈናቀለው? የትግራይ ህዝብ ብቻ ነው የተጠቃው የሚሉት? እውነት ስለ ትግራይ ህዝብ አስበው ነው እንደዛ የሚሉት? አላዳኑትም እኮ ግማሹ በቪኤት ግማሹ በፕሌን እኮ ነው ሩጠው ያመለጡ መቀሌ ላይ። አድነውታል የትግራይ ህዝብ? አሁንስ ሊያድኑት ነው? የትግራይ ህዝብ በኢትዮጵያውነት አይደራደርም፣ ማንም አይነካውም። እነሱ ያመጡብን ጣጣ ካልሆነ በስተቀር ሳንበላ በላን፣ ሳያልፍልን አለፈላችሁ። ምክንያቱ የሀገሪቱ ኢኮኖሚ በሙሉ እነሱ ነው የያዙት፣ ጥቂት ሰዎች ያዙት። የትግራይ ህዝብ ግን አልተጠቀመም። የትግራይ ህዝብ ግን አምስት የለውም። እነሱ ነው ጥላቻ የፈጠሩብን። ስለዚህ የትግራይ ህዝብ አሁንም በኢትዮጵያውነቱ በአዲስ አበባ ቢሆን ደህንነት ተከብሮ ይኖራል። ለዚህ ፈንቅል ይሰራል። ማንኛውም የትግራይ ተወላጅ ችግር የሚደርስበት ካለ ወደ ፈንቅል ይደውል። የሚመለከተው አካል እኛ እናመለክታለን። ዋስትና ሙሉ መንግስት እንደሚሰጠን ቃል ገብቶልናል። ኑ ተነሱ፣ ሀብታችሁ ሽጡ፣ ቤታችሁ ሽጡ የሚባል ነገር የለም። ወዴት ነው የሚሸጠው? የነሱ ህንፃዎች ይያዛሉ፣ የህዝብ ናቸው። የነሱ ቤቶች አዎ ይያዛሉ፣ ይያዝም ነው። ማንም የትግራይ ህዝብ ግን የትግራይ ወጣት ግን በኢትዮጵያ ክፍል ሰርቶ የመኖር መብት አለው። ኢትዮጵያውያን ደግሞ ማንም አይነካው። እዚህ ላይ ግን ጥንቃቄ እናድርግ። አሁን አማራ ክልል ሰርጎ ገቦች ገብተው አማራን ትግራይ እንደገደለ በማስመሰል የትግራይ ነዋሪ እዛ እንዲገድሉ ሴራ እያደረጉ ነው። ከዛ አማራ ገደለ እንዲባል ያው ፖለቲካ ታሪክ 97 እኮ እንደዛ አድርገዋል። ሁለት የትግራይ ተወላጆች እዚህ ገድለው አማራ ገደለው ብለዋል። ስለዚህ በዚህ ላይ ጥንቃቄ ማድረግ አለብን። ማንኛውም ኢትዮጵያውም የትግራይ ተወላጅ የነበረው አቃፊነት እንዲቀጥል ነው በዚህ አጋጣሚ ጥሬን የሚያስተላልፈው። የትግራይ ምሁራን የታሉ? በእኔ አጠራር የትግራይ ምሁራን በሶስት ነው የምከፍላቸው። ሆድ አደር ምሁር አለ። ያው ምሁር ተብዬ ካራባት ያደርግና የህወሓት ሪሰርች እየጻፈ ስለ ህወሓት ጀግንነት እየዘመረ ለሆዱ የሚኖር አለ። ሁለተኛው ደግሞ አይተንፍሱ የሚባል ምሁር አለ። አይተንፍሱ ማለት እያወቀ ዝም ምን አገባኝ። ሶስተኛ ምሁር ደግሞ ግብግብ የሚገጥም ጀግና አለ። አብዛኛው የትግራይ ምሁር ግን ሆድ አደር ነው። ለሆዱ የኖረ የዩኒቨርሲቲ አስተማሪ ሆኖ ፒኤችዲ የሚባል ቅጥያ ተሸክሞ ህወሓት አንዴ ረዳት ፕሮፌሰር ትሰጠዋለች፣ አንዴ ፕሮፌሰር ታደርገዋለች። ጥናታዊ ጽሑፍ አቀረብኩ እያለ ያልነበረ ያልተደረገ ሽለላና ፉኮራ በማቅረብ የህወሓትን አምልኮ ከልት በመፍጠር የሚኖሩ ምሁራን አሉ። ስለዚህ አሁንም የትግራይ ምሁራን ጥሪ የማቀርበው ምሁር ማለት ለህሊናው የሚኖር ነው። አንድ ሰው ተማረ ማለት ለህሊናው ለሐቅ ለእውነት የሚኖር ነው። ለሆዱ የሚኖር ምሁር መሆን አይችልም። ስለዚህ ምሁራን በዚህ በኩል ህወሓትን እንድታገሉ በዚህ አጋጣሚ ጥሬን አቀርባለሁ እና አይተንፍሱ ደግሞ እንድተነፍሱ ነው በዚህ አጋጣሚ ጥሬን ማስተላልፈው። የትግራይ ሚዲያ የህወሓት ልሳን ወይስ የህዝብ ልሳን የሚለው እንግዲህ ሚዲያ አካላት አላችሁ። አንድ ሚዲያ ሲቋቋም አንድ ዓላማ አለው። ሚዲያ ማለት የመንግስት መነጽር ነው። በህዝብና በመንግስት ብሪጅ ነው፣ ድልድይ ነው። የህዝቦችን ችግር ነቅሶ በማውጣት መፍትሄን ያፈላልጋል። የትግራይ ህዝብ ለዚህ አልታደለም። እነ ድምጽ ወያኔ የትግራይ ህዝብ ችግር ሳይዘግቡ የወላጋና የኦሮሞ ችግር ነው የሚዘግቡት። የራያ ላዛ የእንደርታ ላዛ የከለከለ ድምጽ ወያኔ ለኦሮምኛ ነው ሰዓት የሰጠው። በጣም የሚያሳዝነው ነገር በ30 ዓመታት ውስጥ የትግራይ ህዝብ ሳይበላ በላ ተብሏል። ጠግበሃል፣ ትግራይ በቃ ሞልታለች አድጋለች ተብሏል። የሚገርማችሁ ነገር በትግራይ ቴሌቪዥን የተላለፈው በትግራይ ውስጥ በመስኖ ብቻ 246,000 ሄክታር መሬት ለምተዋል ብለው አስተላለፉ። 246,000 ሄክታር መሬት
ኦሮሚያ 126,000 ሄክታር መሬት ነው የለማው ተባለ። በኦሮሚያ ያለው የኦሮሚያ ክልል ስፋትና የትግራይ ስፋት አወዳደሩ። በኦሮሚያ ክልል ያለው የውሃ አቅርቦትና በትግራይ ሲጣራ መጨረሻ ላይ 42,000 ሄክታር መሬት ነው በመስኖ የለማው። በ243,000 እና በ40,000 ያለው ልዩነት ነው። እንግዲህ እነዚህ ዲጄ ነው የሚባሉት ዲቨሎፕመንታል ጆርናሊስት ልማታዊ ጋዜጠኛ ማለት ለመንግስት እያጨበጨበ የሚኖር ሳይሆን የህዝብ ነቅሶ ነው። እዛ ላይ ግን በቃ ስራቸው የካቲት ሲመጣ መጨፈር፣ ስለ የካቲት ማውራት እንጂ ስለ ህዝብ ችግር አውርተው አያውቁም። እንዲያውም በጣም የሚገርማችሁ ነገር ሞዴል ገበሬ ተብሎ ይሸለም ነበርና አንዲት ገበሬ 1.2 ሚሊዮን ካፒታል አስመዝግበዋል ተብለው ይሸለማሉ። ገበሬ ነች እንግዲህ። የት ነው የተሸለሙት? ሐዋሳ ሄደው ተሸለሙ። ከራያ አካባቢ ነው የሄዱት። የተሸለሙት 14 ኢንች ቴሌቪዥን ነው። ከዛ አጋጣሚ ትግራይ ውስጥ ጋዜጠኛ ሲቀበላቸው ቃለ መጠይቅ ያደርግላቸዋል። እርስዎ ሞዴል ገበሬ ተብለው 1.2 ሚሊዮን ብር በማስመዝገብ ልማታዊ መንግስታችን ደግሞ ልማታዊያን ገበሬዎችን ይሸልመልና 14 ኢንች በመሸለሙ ምንድነው የተሰማዎት ሲል እንዲያው ለቴሌቪዥን መግዣ ገንዘብ አልነበረኝም፣ በጣም አመሰግናለሁ። ይሱ እንግዲህ 1.2 ሚሊዮን ብር ያለው ለቴሌቪዥን መግዣ አያጣም አይደል? መኪናም ይገዛል። እንደዚህ ያደረጉ ነው ህዝባችን የተጫወቱት። አንድ ፓፓያ የተከለ ገበሬ 40 ፓፓያ ያለው፣ ሁለት ዘይቱን የተከለ ገበሬ በቃ ለምተዋል፣ ወደ ገበያ በማውጣት ካፒታሉ ከፍ አድርገዋል፣ 80,000 ባንክ ላይ ያስቀምጠዋል እያሉ ያወራል። በተጨባጭ ግን የለም። ስለዚህ በትግራይ ውስጥ ሚዲያ የሚባል ነገር የለም። ሚዲያ የህወሓት ልሳን እንጂ የህዝብ ልሳን በትግራይ ውስጥ የለም የሚል ሐሳብ ነው ያለን። የህወሓት ታጋዮች የት ናቸው? ታጋይ በህወሓት በሶስት ነው የሚከፈሉት። የህወሓት ታጋዮች እውነተኛ ታጋዮች፣ አስመሳዮች፣ እውነት ታግለው መጨረሻ ላይ የተሸኙ። ስለዚህ የህወሓት ታጋዮች አብዛኞቻችሁ እነዛ ትክክለኛ ታጋዮች አሁን የሉም። አለት ላይ ሆነው የትግራይ ህዝብ ቦምብ ሲያስረግጡ የነበሩ ላይ ነው በስልጣን ያሉት እንጂ አብዛኞቻችሁ ከነሱ አመለካከት የወጡ ወይ ተረሽነዋል፣ ወይ ተባረዋል፣ ወይ በጥሮታ ሰበብ ተሰናብተዋል። የሚገርማችሁ ነገር 120,000 አካል ጉዳተኞች አሉ። ህወሓት ለነዚህም እንኳን አልራራችም። መቀሌ ላይ ብትሄዱ እግሩን የተቆረጠ 350 ብር ማትሰጠው በወር። እነሱ ግን ሚስቶቻቸው አውሮፓና አሜሪካ ልከው ነው ሽቶ የሚገዙት። የፈረንሳይ ውድ ሽቶ ለመግዛት ይሄዳሉ የነሱ ኩብተኞች። ያ ጀግና ትናንት እግሩን የተቆረጠ አይኑን የጠፋ ግን አታስፈልገንም ተብሎ 1983 ዓ.ም 4,000 ብር በመስጠት ነው የሸኛቸው። ስለዚህ ህወሓት ታጋዮቿም አትዘክር። ታጋዮች በዚህ አጋጣሚ በትግራይ ውስጥ ያላቸው ድሮ ታጋዮች አሁንም ፈንቅልን አግዙ። ፈንቅል የእናንተን የታገላችሁለት ዓላማ ከግብ ለማድረስ እየሰራ ነው የሚል ሐሳብ አለን። የትግራይ ህዝብ ችግር መንስኤው ምንድነው? መፍትሄውስ ምንድነው? አንድና አንድ ብቻ ነው። የትግራይ ህዝብ የታገለለት ዓላማ በጥቂቶች ስለተቀለበሰ እነዛ የሰፈር ስብስብ ያ የስብሐት ዳይናስቲ የሚባል አሽቀንጥሮ በመጣል አዲስ ህዝባዊ መንግስት በህዝብ የተመረጠ መንግስት በመመስረት መፍትሄ ያመጣል ብለን እናስባለን። ትግራይ ውስጥ ያለው መሬት የህወሓት ወይስ የህዝብ? በለስ ማን አጠፋው? እንግዲህ መሬት በኢትዮጵያ ትልቁ ሀብት መሬት ነው። ትግራይ ውስጥ ስፔሻሊ በእርሻ የሚታወቁ አካባቢዎች በህወሓት ስር ነው ያሉት። የሰበር ራያ ተወካዩ አንድ የሆነ ነገር ብሎ ነበረ። እንደርታ አካባቢ፣ ወጀራት፣ ራያ፣ ሽሬ፣ ሕሞራ እነዚህ በኢንቨስትመንት ሰበብ ባላባቱ ከመሬቱ እየተፈናቀለ በትንሽ ልካሽ ሪዝ 20,000 እና 30,000 ብር እየተሰጠ ባላባቱ እንዲገፋና የህወሓት ካድሬዎች እንዲጠቀሙ ተደርገዋል። የሚገርማችሁ ነገር የእንደርታ መሬት መቀሌ የምትባለው አሁን ትልቅ ከተማ ያለችው ባላባቱ ጠፍተዋል። በእንቁላል ዋጋ ነው መሬት ካሳ የተሰጠው የእንደርታ ገበሬ። እንቁላል ዋጋ በሁለት ብር ከ20 አይና ለም የሚባሉ አካባቢዎች፣ ስራዋት፣ አሸጎዳ፣ ድድባ፣ ደርጋ፣ አጀን የሚባሉ አካባቢዎች ያ መሬት በሙሉ ቤት የተሰራላቸው የህወሓት ካድሬዎች ነው ያሉት። አንድ የህወሓት ካድሬ 9 ቤት ያለዋል። እኔ አውቃለሁ በማስረጃ 9 ቤት ሰውት። እንግዲህ የነዚህ ስርቆት እኮ አይን ያወጣ ነው። አንድ ሁለት እኮ ይደረጋል። 9 ያክል አንድ ቤት አንድ ሰው ሲተሰቡት እንግዲህ ባላባቱ ግን ተፈናቅሎ
ልጆቹን ሳዑዲ በየበረሃው እየተንከራተቱ ነው ያለው። ስለዚህ ትግራይ ውስጥ ያለው መሬት አሁንም በህዝብ ሳይሆን በህወሓት ስር ነው ያለው። ይህ ፈንቅል ለማስተካከል ይሰራል። በለስ ማን አጠፋው? እንግዲህ በለስና የትግራይ ህዝብ ስፔሻሊ ደግሞ የራያ የወጀራት የእንደርታ ህዝብ በይበልጥ ደግሞ የዓጋብ ህዝብ ቁርኝነት አለው። በለስ ማለት የትግራይ ህዝብ የምግብ ዋስትና የሚያረጋግጥበት ነው። ስፔሻሊ በራያ በወጀራት በለስ ትልቅ ትርጉም ነው ያለው። በጋ ሲሆን ለከብቶች ለግመሎች ቀለብ ነው። ክረምት እስከ ታህሳስ ድረስ ምግብ ነው። ይህ ብቻ አይደለም፣ የተፈጥሮ ምህዳር ለመጠበቅ መሬት እንዳይሸረሸር በለስ ትልቅ ጥቅም ይሰጣል። በለስ ማለት ለወጀራት ለራያ ለእንደርታ ህይወቱ ነው። ህወሓቶች ግን አስርበህ ግዛ በሚል ፖሊሲያቸው በለስን ለማጥፋት ሰሩ። ይህ የመሰለ የተፈጥሮ ሀብት ህዝብን ሳያስፈቅዱ ኮቺኔል የሚባል ትል ከደቡብ አፍሪካ በማምጣት ረጩበት። አሁን በለስ ተረት ሆነ። ከብቶች የሉም፣ አሁን ፍየል የለም፣ ግመል የለም ራያ ወጀራት። ስለዚህ በለስ ሆን ተብሎ ነው እንዲጠፋ የተደረገው። እስካሁንም ይቅርታ አልጠየቁም ወይ ካሳ አልሰጡም ወይ ዳግም እንዲመለስ ምንም አይነት እንቅስቃሴ የለም። ስለዚህ የበለስ ጉዳይ በጣም ትልቅ ነገር። በጣም ያሳዝናችሁ ነገር አንድ ዶክተር ሰሎሞን የሚባል መቀለ ዩኒቨርሲቲ አለ። ስብሰባ ነበረና በለስ ወደ እርሻ ማሳ እየገባ ስለሆነ አረም እየሆነን ነውና እናጥፋው የሚል ጥያቄ ይመጣል። ስብሰባ ከተደረገ በኋላ በምን ይጥፋ ሲባል በሰው ጉልበት ኖ ከሜክሲኮ ትል አምጥተን እናጥፋው የሚል በሁለት ግሩፕ ይመደባል። መጨረሻ ላይ አይ በትል ካመጣ ነው ኦሬዲ ተረት ይሆናል፣ በለስ ይጠፋል፣ መልሰን ላናገኘው እንችላለን። ስለዚህ ለገበሬዎች ስልጠና ይሰጥና በጉልበት የሚወገድበት ይፈጠር ተባለ። እንደዛ ተወስኖ እያለ ግን ህወሓቶች $50,000 በፋኦ በማስከፈል ከደቡብ አፍሪካ ጆሃንስበርግ ትሉ በማምጣት በመቀለ ዩኒቨርሲቲ ትሉ በማባዛት ሙከራ የጄኖሳይድ በራያ ህዝብ ተደረገ፣ በወጀራት ህዝብ ተደረገ። እንዲህ ሳይንስቶች መድኃኒት አግኝተው በአይጥ ላይ እንደሚሞክሩት በለስም በራያና በወጀራት ህዝብ ነው የተደረገው። ከዛ በኋላ የራያ ህዝብ የወጀራት ህዝብ አሁን በጣም ነው የሚያሳዝናችሁ፣ ኑሮ ተመሰቃቅለዋል።